ልክ በ14ኛው ቀን የተፈጠረው ምንድነው? አይ እኔኮ አንድ ሚስጥር ተገልጦልኛል አላቸው። ምንድነው የተገለጠልህ ሚስጥር? ማርያም እኮ መልአኩ ወስዶ በገነት በዕፀ ሕይወት ውስጥ አስቀምጧታል። ናዛን ያለች እንደ ልጇ ትንሣኤ ወደ ሰማያት አረገች። ደሟን አፍስሳ አድናናለች። ወደ እግዚአብሔር መንግስትም መርታናለች። ዓመቱ ሙሉ ብናወራ አያልቅም በማርያም ስም የተዋሸው ውሸት። እንደ ልጇ ሞተች፣ ተቀበረች፣ በሶስተኛው ቀን ተነሳች። መጽሐፍ እሱን ያስተምረናል ወይ? መጽሐፍ ቅዱስ እሱን ያስተምረናል ስንል ማርያም ስለ ሰዎች ኃጢአት አልሞተች። ኢየሱስ ወደ እናቱ ጥሪ አላቀረበም፣ ወደ ራሱ ነው። ራሷ ማርያም እንኳን ወደ ኢየሱስ እንድንመለከት እንጂ ወደ እሷ እንድንመጣ ተናግራ አታውቅም። በመጽሐፍ ቅዱስ እውነት ያልተጻፈ የሐሰት ትርክት። የተወደዳችሁ ተመልካቾቻችንና አድማጮቻችን በእያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ ፕሮግራማችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለሌሎች መልእክታችንን ተደራሽ እንድታደርጉ በትህትና እንጠይቃለን። እንግዲህ ዛሬ ከመርጌታ ምስጢሩ ጋር እንደተለመደው አብረን ቆይታ እናደርጋለን። አብራችሁን ቆዩ። መርጌታ እንኳን ደህና መጣ። እንደምን አለ? እግዚአብሔር ይመስገን። ዛሬ እንግዲህ ከዚህ በፊትም አንድ ቪዲዮ ሰርተን ነበር በዚህ በድርሳነ ኪዳነ ምሕረት ዙሪያ እና ቀጥለን አንድ የካቲት ድርሳነ ኪዳነ ምሕረት ገጽ 26 ላይ ቁጥር 54 ይህችው እመቤታችን ናት ከንጉሥ ልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታደርሰ በኃጢአት ያደፈውን ከኃጢአት ታነጻዋለችና ወደ መንግሥተ ሰማያት ታደርሰዋለችና። እውን ማርያም ደሟን አፍስሳለች? እኮ በጣም የሚያስቅ ነገር ነው። ያስቃል። ደሟን አፍስሳለች፣ ወደ መንግሥተ ሰማያት ስመርታ ታስገባለች። እስቲ አሁን በፈሰሰው ደሟ ማለት በራሱ እኔ በጣም እኮ ነው የሚያሳዝነው። የፈሰሰ ደም አላት ወይ? እንደ እውነት እሷ ልክ እንደ ኢየሱስ ደሟን አፍስሳለች ወይ? አስታወስከኝ። አንድ ነገረ ማርያም የሚባል ነገረኛ መጽሐፍ አለ። እሺ፣ ገጽ 638 እና 640 አካባቢ ላይ ገብተህ ስታነበው ጌታችን ኢየሱስ ክርስቶስ በቃ ከሐዘን ወደ ተስፋት ከመከራ ወደ ዕረፍት ልጠራሽ መጥቻለሁኝ እና መሄድ አለብሽ መሞት አለብሽ ምናምን ነገር ብሎ ጥያቄ ያቀርብላታል። ኢየሱስ መጥቶ ማለት ነው እንግዲህ ወደ ተሻለ ስፍራ ነው የምትሄጂው፣ እዚህ ምድር ላይ መኖር መከራ ስለሆነ ችግር ስለሆነ ከዚህ ከችግሩ እና ከመከራው ዓለም ደስታ ወዳለበት ዓለም ለወስድሽ ነው የመጣሁትና ሙቺ ይላታል። በ64 ዓመቷ እና ማርያምም አይ እንዴት አንተን 9 ወር ከ5 ቀን በማህፀኔ ተሸክሜ ወልጄ ጡቶችን አጥብቼ እንዴት ነው የምሞተው ምናምን ነገር አለች። ከዛ በቃ አልሞትም ብላ እምቢ አለች። በዚህ ምክንያት ጌታችን ኢየሱስ ክርስቶስ በአንድ ጊዜ ይላል በአንድ ጊዜ 9999 ነፍሳትን በእሳተ ገሃነም ተኮንነው አሳያት ይላል። እና በቃ እነዚህ የተኮነኑ ነፍሳት ደግሞ ማርያምን ባዩ ጊዜ ማርያም ሆይ እባክሽን ከልጅሽ ከወዳጅሽ አማልጅን፣ ለዘመዱ የማያዝን አንጀት፣ ጭንቅላቱን የማይሸከም አንገት፣ አንገቱም አንገት አንጀቱም አንጀት አይደለምና እባክሽን አማልጅን እያሉ ይጮሃሉ ያለቃሉ። ከዛ ማርያም ይሄን ስታይ ደነገጠችና ልጅ ወዳጅ ሆይ እባክህ ማርልኝ እነዚህ ነፍሳትና አይ ነው እኔ እኮ በአዳም በሰራው ስህተትና በበደለው በደል ምክንያት ተገርፌ ተሰቅዬ ተንገላትቼ ሞቼ ነው ያዳንኳቸው።
ስለዚህ ለነዚህም ለ9999 ነፍሳት አንቺ ካልሞትሽላቸው በፍጹም ሊሆን አይችልም ነገር አላት ማለት ነው። እኔ አሁን ይሄ ኢየሱስ ነው ብዬ አላምንም። ሐሰተኛው ኢየሱስ እንዲያውም እዚህ ላይ ነው ያለ ብዬ ነው የማምነው። እና አንቺ ካልሞትሽላቸው አይሆንም ብዬሻለሁ ሲል አይደለም አንድ ጊዜ 7 ጊዜ ልሞት ብላ በገዛ ፈቃዷ ሞተች ነው የሚለው። በ64 ዓመቷ ጥር 21 ቀን ሞተች ይላል። እንግዲህ ይቺ ማርያም ጥር 21 ቀን ሞታ ሐዋርያቱ ወደ ጌቴሴማኒ የመቃብር ስፍራ አስከሬኗን ይዘው ሲሄዱ ታውፋንያ የሚባል አንድ አይሁዳዊ በፍጥነት ሄዶ የማርያምን ስጋ ለማቃጠል አስቦ ስለነበረ 2 እጁን ሸንኮራው አልጋውን ሸንኮራ ለቀም አድርጎ ሲይዝ ገብርኤል የሚባል መልአክ መጥቶ እዚህ ነገረ ማርያሙ ገብርኤል የሚባል መልአክ ነው የሚለው። ሌሎች መጽሐፍቶች ግን መልአክ ነው የሚለው። ተወሱ ችግር የለውም። ከዛ እጁን ቆረጠው ይላል። ከዛ ካስከሬኑ የወጣ ድምጽ ምንድነው ያደረገው? ገብርኤልን መልሰህ አስተካክልለት፣ እጆቹን መልሰህ አስቀምጥለት የሚል ከማርያም አስከሬን ድምጽ መጣና አውቶማቲካሊ መልሶ ሲያስቀምጠው እንደነበረ ሆነ። ከዛ በኋላ እንግዲህ እነሱም ፈርተው አስከሬኑን ጥለው ሸሹ ደቀ መዛሙርቶቹ። ከዛ መልአኩም ወደ ገነት ይዟት ገባ ይላል። እንግዲህ በገነት በዕፀ ሕይወት ስር አስቀመጣት ነው የሚለው። ይቺ ማርያም በገነት ጥር 21 ቀን ወዲያውኑ ሐሳብ ቀይረው መላእክቶች ነው አትቀበርም እንዲያው አፈር አይበላትም ብለው መላእክቶቹ ወደ ገነት ይዘዋት እንደገቡና በዕፀ ሕይወት ውስጥ እንዳስቀመጧት ይነገራል። ስንት ጊዜ እንደተቀመጠ ታውቃለህ? ማርያም ጥር 21 ቀን እስከ ነሐሴ 14 ቀን ስንት ይሆናል? ቢያንስ 7 ወር or 8 ወር አይሆንም? ይሆናል። እንግዲህ በገነት ውስጥ ያን ያህል ጊዜ ነው የተቀመጠች። ከዛ ሐዋርያቱ በቃ ሄታው ፋሪያ ወስዶ አቃጥሏት ይሆን ወይስ ደግሞ ሄት ጠፋች ምናምን ብለው ሲጨነቁ ከዛ ዮሐንስ መጣና አይ እኔ እኮ አንድ ምስጢር ተገልጦልኛል አላቸው። ምንድነው የተገለጠልህ ምስጢር? ማርያም እኮ መልአኩ ወስዶ በገነት በዕፀ ሕይወት ውስጥ አስቀምጧታል ናዛን ያለች ብሎ ታሪኩን ተረከላቸው። ከዛ በኋላ እንዴት ለዮሐንስ ይሄ ምስጢር ተገልጦ ለኛ ምስጢሩ ያልተገለጠልን ብለው እንግዲህ ከነሐሴ 1 ቀን ጀምረው እስከ ነሐሴ 13 ቀን ጾም ሱባኤ ገቡ ይላል። እንግዲህ ልክ በ14ኛው ቀን የተፈጠረው ምንድነው? መላእክቱ እንደገና መልሰው አስከሬኗን ይዘዋት መጡ በ13። ከዛ በኋላ ተቀበረች። በ13 ተቀበረች። በ12 አካባቢ ነው የምትቀበረው ማለት ነው እንግዲህ ይመስለኛል። ምክንያቱም 3 ሌሊትና 3 መዓልት በከርሰ መቃብር እንደ ልጇን እንደ ኢየሱስ ክርስቶስ አድራለች ነው የሚለው። 3 ቀን መቃብር ውስጥ ቆይታለች። እንግዲህ ምናልባት 13 12 ነው የተቀበረች ማለት ነው። ከዛ በ14 አስታወስኩት። በ14 ተቀበረች ነው የሚለው። በ14 ተቀበረች። ከዛሳ 14 15 16 በ16 ከመትንሳኤ ወልዳ እንደ ልጇ ትንሳኤ ወደ ሰማያት አረገች የሚል ትርክት ተጽፎ ታገኛለህ። ገጽ 638 እስከ 640 ላይ እንደዚህ ተጽፎ ይገኛል ማለት ነው። የሚገርም ነው። አሁን ይሄ ሁሉ ትርክት የተሰራው ለምንድን ነው ብዬ ሳስብ ማርያምን ከኢየሱስ ክርስቶስ ጋር እኩል ለማድረግ፣ ከዚህ በፊትም ከኢየሱስ ጋር እኩል ለማድረግ የተሰራ አንድ ቪዲዮ ሰርተናል። ዛሬም ይሄን ነው አሁን የሚያሳየን። ለምሳሌ አሁን የሚመሳሰል ከኢየሱስ ጋር ኢየሱስን የሊቀ ካህናቱ ባሪያ ሊይዙት በመጡ ጊዜ ጆሮውን አይደለም የሚለው ጆሮውን ቆረጠው። ማን ነው እሱ? ጴጥሮስ አንዱን የሊቀ ካህናቱን ባሪያ አይደለ መጥቶ ሉቃስ 22:50 ላይ እናገኘዋለን ይህን ክፍልና ጆሮውን መታው ቆረጠው ይላል። ከዛ በኋላ ሰይፍን ወደ ሰገባ መልስ፣ ሰይፍ የሚመዙ በሰይፍ ይጠፋሉ ብሎ ኢየሱስ የዛን
የሊቀ ካህናቱን ባሪያ ጆሮ የተቆረጠውን ወስዶ ምን አለለት ይላል ገጠመለት ይላል ለነበር አሁን ቅድም ስትናገር ይሄን ነገረ ማርያም ላይ ያለውን ታሪክ ስትናገር እጁን አይደለ ሁለት እጁ ከዛ ወስደው ቀጠሉት አሁን ይሄ ከማን ጋር ለማመሳሰል ነው ኢየሱስ ክርስቶስ ካደረገው ነገር ጋር ለማመሳሰል ተደረገ ሁለተኛ እንደ ልጇ ሞተች ተቀበረች በሶስተኛው ቀን ተነሳች መጽሐፍ እሱን ያስተምረናል ወይ መጽሐፍ ቅዱስ እሱን ያስተምረናል ወይ ስለዚህ መጽሐፍ ቅዱስ እሱን አያስተምረን መጽሐፍ ቅዱስ እንዲያውም በዮሐንስ ወንጌል ምዕራፍ 3 ቁጥር 13 አካባቢ ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ይልና ማንንም የለም ሳይሆን የሚለው ማንንም የለም ነው ማንንም የለም ካለ ደግሞ ማርያምም ሌሎቹም አላረጉም እያለ ነው እውነት ነው ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንንም የለም ብሎ የሰው ልጅ ኢየሱስ ክርስቶስ እንደሆነ ያገን በታነበው ደስ ይለኛል እሱን ቃል አይ ያው ሁሉም ሰው ስለሚያቀው ነው ሁሉም ሰው ስለሚያቀው ከሱ ይልቅ አሁን ኤፌሶንም አለ አንድ ኤፌሶን ምዕራፍ 4 ላይ ደግሞ አለ ወደ ላይ በወጣ ጊዜ አይደለም ይላል ምርኮን ማረከ ለሰዎች ስጦታ ሰጠ ካለ በኋላ ወደ ምድታችኛው ክፍል ወረደ ማለት ካልሆነ ይህ ወጣ ማለት አሁን ስለ ኢየሱስ ክርስቶስ መውረድ ይናገራል እንግዲህ ማርያም እውን ሞተች ወይ ስትል አዎ ሞታለች ነው ግን እንደ ኢየሱስ ተቀብራ በሶስተኛው ቀን መሞቷንም እኮ መጽሐፍ ቅዱስ አልዘገበው በነገራችን ላይ ያው ሰው አይደለች እሱማ ሰው ስለሆነች ሰው ነች አሁን ለምንድነው ሰው እስከሆነ ድረስ ይሞታል ሰው የሆኑም እኮ ዝም ብለው የተሰወሩ አሉ ለምሳሌ ሄኖክን ማንሳት እንችላለን ማርያምን ሞተችም አይልም አረገችም አይልም ተሰወረችም አይልም መጽሐፍ ቅዱስ ስለዚህ መጽሐፍ ቅዱስ ዝም ካለ ዝም ማለት ነው የሚያስፈልገው እኔ አባባሌ ምን መሰለ አሁን መጽሐፍ ቅዱስ የማርያምን ሞት ለምን ያልዘገበው ካልክ በማርያም ሞትና ትንሳኤ ህይወት እንደማይገኝ ስለሚያቀር ምክንያቱም ዓላማው አይደለም የእግዚአብሔር ቃል ስለ ልጁ ስለ ኢየሱስ ክርስቶስ መጽሐፍት ሁሉ ስለኔ ያወራሉ አይደል ያለው ጌታ ኢየሱስ ክርስቶስ ከዛ ፍጥረት እስከ ራዕየ ዮሐንስ እኮ በጥንቃቄ መጽሐፍ ቅዱስን ብናጠና ኢየሱስን ነው የሚገልጡት ኢየሱስን ነው የሚያሳዩት ስለዚህ ስለ ማርያም እያወራ ጊዜ የሚፈጅበት ሁኔታ የለም መጽሐፍ ቅዱስ እንግዲህ አሁን አንድ እሱ ነው ከኢየሱስ ክርስቶስ ውጪ በመቃብር 3 ቀን ያደረ የለም በሶስተኛው ቀን ሞትን ድል አድርጎ የተነሳ ማንንም የለም ይሄ ማንንም ሊያውቀው የሚገባ ጉዳይ ነው ግን እስኪ አንድ ጥያቄ ልጠይቅ ዞር ብዬ እንዳው ያኛው ነገረ ማርያም እንደሚናገረው ይሄ ነገረ ማርያም የሚለው መጽሐፍ ህይወት ውስጥ ምን አሏት ነው የሚለው ህይወት ውስጥ አስቀምጧል እንደው 8 ወር ወይም 7 ወር እንድትቆይ ያደረጋት ሞታ ምናልባት ህይወት ይሆን ይሄ ህይወት ምናልባት አስከሬን የሚያደርቅ ይሆን ምናልባት እሱ ህይወት እንዴት ነው ሊሆን ይችላል በነገራችን ላይ በውዳሴ ማርያም ዜማ ስንማረው ራሱ አንድ ውእቱ ህይወት ሰበዳይት ህይወት ዘውስጥ ተገለጠ ፍሬኪኒ ፍሬ ህይወት ውእቱ ወመብልኪኒ ህብስት ሰማያዊ እንደው ዘይን ይቅዝ ይላታል የማትነቅዝ እንጨት ብሎ ይላታልና ይህቺ እጽ በጣም አደገኛ እጽ ነች አንዳንድ ጊዜ በጥንቆላው ዓለም ብዙ ጊዜ እጸ ዘዌ ብለው ይሏታል ጠንቋዮች ደባትራኖች የጥበብ ሰዎች ይባላሉ በዛ ቤት አንዳንድ ሰዎች ደግሞ እጸ ህይወትን ብለው በቀጥታ ይጠሯታል እና ከዛ የተነሳ እጸ ህይወት መድኃኒት ነች ተብላ ነው የምትታሰበውና በዶሮ ደም ነው እንትን የምትባለው የምትቆረጠው መድኃኒቷ እሺ እና ስትቆረጥ ዶሮ ታርዶ ከዛ በኋላ የሚደገመው ድግምት አንቲ ውእቱ እጸ ህይወት አንቺ የህይወት እጽ ነሽ ማለት ነው እንግዲህ እቺ እጸ ህይወት ማለት ደግሞ አንቺ የገነት እንጨት ነሽ እያሉ ማርያምን በዚህ ልክ ያዋረዱ ያንን ዜማ ከጥንቆላ ጋር ያገናኙታል ማለት ነው እና እንግዲህ ማርያም በዛ በእጸ ህይወት ውስጥ ስለተቀመጠች አልነቀዘችም ወይም ደግሞ አልፈረሰችም አልበሰበሰችም የሚል ትምህርት እንዳለ ግልጽ ነው መድኃኒቱ ነው እንግዲህ መድኃኒቱ
ነው ተብሎ በድፍረት ባይነገርም እንግዲህ ግን እሱ ነው የሚያገናኘው። ለምሳሌ ወስደው ሐዋርያት ዕፀ ሕይወት ውስጥ አስቀመጧል። ደግሞ ይሄኛው ዕፀ ሕይወት የሚባለው ደግሞ አንቺ የሕይወት ዕፅ ነሽ አይደለ? ውዳሴ ማርያም ደግሞ በዶሮ ደግሞ እየተሰራ ምናምን እየተቆረጠ የሚደረገው እሱ ነው። ስለዚህ ዞሮ እዛ ጋር ተገናኘ። እኔ አሁን ቅድም መግቢያ ላይ አንድ ነገር አንብቤ ነበር አለ ይሄ ድርሳነ ኪዳነ ምሕረት ላይ እሱ ላይ ትንሽ ከነገረ ድነትን ትምህርት የሚያበላሽ ስለሆነ ትንሽ እሱ ላይ ብናወራ ደስ ይለኛል። እሱ ምንድነው ደሙን ያፈሰሰልን ከኢየሱስ ውጭ ማን አለ? ስለኛ የተሰቀለ ከኢየሱስ ውጭ ማን አለ? ማርያም የምታድነን ቢሆን ደሟን የምታፈስልን ቢሆን እሷ ለኛ ብትሰቀል ኖሮ ኢየሱስ ለምንድን ነው ከሰማይ ሰማያት ሊወርድ የቻለው? የማርያም መልክ ለብሶ ወደዚህ ምድር መምጣት ለምን አስፈልገው ኢየሱስ? አሁን ማርያምን ምን እያላት ነው? ደሟን አፍስሳ አድናናለች፣ ወደ እግዚአብሔር መንግስት መርታናለች። ይሄው ገጽ 26 ላይ ገጽ 26 ድርሳነ ኪዳነ ምሕረት ገጽ 26 ላይ ቁጥር 54 ላይ ይገርም ነው እና በጣም በሚገርም ሁኔታ እንደው ከ53 ጀምሬ ስለሞቷና ስለትንሳኤዋ እዚህ ዚቅ ዘግንቦት ኪዳነ ምሕረት ገጽ 272 ላይም ተጽፏል። እስኪ እሱን አንሳውና ወደዚህ እንመጣለን። እሺ 277 ምናልባት ይሄን ሞትና ትንሳኤ የሚለውን ነገር እንጨርስና ወደዚህ እንመጣለን። ምንድነው የሚለው እዚህ መጽሐፈ ዚቁ በዛቲ ድንግል ኪዳነ ምሕረት እንተ ባቲ ተሞአሞት ወተቀጥቀጥ ኃይሉ ለጸላይ ነው የሚለው። በዚች በድንግል ማርያም በተሰኘች ድንግል ማርያም በተሰኘች በዛቲ ድንግል በዚች ኪዳነ ምሕረት ተብላ በተጠራሽ በማርያም በዛቲ ድንግል ኪዳነ ምሕረት እንተ ባቲ ተሟሞት ሞት ተሸነፈባት ወተቀጥቀጥ ኃይሉ ለጸላይ የጠላት ኃይልም ተቀጥቅጦ ጠፋ ይላል። አየው የጠላት ኃይልም ተቀጥቅጦ ጠፋ በሷ ሞትና ትንሳኤ እንተ ባቲ ተሟሞት አየው በሷ ሞት ተሸነፈ ይላል። እንደገናም የጠላት ኃይልም ደግሞ ተቀጥቅጦ ምን አለ ጠፋ ይላል። መጽሐፈ ዚቁ በጣም ብዙ ጉድ ነው ያለው። በነገራችን ላይ ያንተን ሐሳብ ተቀጥላለህ ልናገር ካልኩኝ እዚህ ነሐሴ ኪዳነ ምሕረት ዚቅ እንደዚህ ይላል። ፈለሰት ማርያም በስባት ውስተ ሰማያት በሰማያት ወመላእክት ወሊቃነ መላእክት ወረዱ ለተቀብሎታ ይላል። ዳዊት አቡሃ ምስለ መሰንቆ ሙሴኒ እንዘ ይጸውር ይሁዳ ጴጥሮስ ወጳውሎስ አጠኑ ሥጋ በማይጠንተ ወርቅ ሱራፌል ወኪሩቤል ሰፉ ክነፊሆሙ ላዕሌሃ። በነገራችን ላይ ይሄ መጽሐፉን እንደዚህ ሲይዝ በቃሌ ስለያዝኩት እዚህ ጋር እንደማስረጃ ግን እንትኑን በኤዲት ልናስገባው ነው። ፈለሰት ማርያም በስባት ውስተ ሰማያት ማርያም በምስጋና ወደ ሰማያት ተሰደደች ወይም አረገች ነው የሚለው። እሺ መላእክት ወሊቃነ መላእክት ይላል ወረዱ ለተቀብሎታ። መላእክትና የመላእክት አለቆች እሷን ለመቀበል ወረዱ። ዳዊት አቡሃ ምስለ መሰንቆሁ አባቷ ዳዊትም መሰንቆውን ይዞ እያመሰገናት ወረደ። ተመልከት ሙሴኒ እንዘ ይጸውር ኤፉዳ ኤፉድ የተባለ የደረት ኪስ ያለው ልብስ ለብሶ ሙሴም ደግሞ እሷን ለማመስገን ወረደ ይላል። ጴጥሮስ ወጳውሎስ አጠኑ ሥጋሃ በማይጠንተ ወርቅ ጴጥሮስና ጳውሎስም ደግሞ የወርቅ ማጠኛቸውን ይዘው ለማጠን ወረዱ ይላል። ተመልከት እንግዲህ በማይጠንተ ወርቅ ሱራፌል ወኪሩቤል ሰፉ ክነፊሆሙ ሱራፌል ኪሩቤል አጋዕዝተ ሥልጣናት የሚባሉም ደግሞ እነሱ ክንፋቸውን ዘርግተው ሰፉ ክነፊሆሙ ላይ በሷ ላይ ዘርግተው አመሰገኗት ይላል። ታላቅ መጽሐፍ በገበያ ላይ ዋለ፣ በማር የተለወሰ መርስ። በ280 ገጽና በ12 ምዕራፎች ተከሽኖ የቀረበ ድንቅ መጽሐፍ
መርጌታ ሚስጥሩ መዝገቡ የተጻፈው በማር የተለወሰ መርዝ የሚል ርዕስ የተሰጠው ይህ መጽሐፍ የመናፍስቱን አሰራርና ወደ ጽድቅ መንገድ እንዴት መሄድ እንዳለብን ጥረት ተባለና በግሩም ቋንቋ የሚነግረንን ይሄንን መጽሐፍ በእጅ ማስገባት አንድም ለእውቀት አንድም ለመዳን ዋና ቁልፍ ስለሆነ እንዳያመልጦ። በማር የተለወሰ መርዝ ሁሉም ሰው ሊያነበው የሚገባ ድንቅ መጽሐፍ በገበያ ላይ ዋለ። ተመልከት። ይሄ እንግዲህ የተደረገው መቼ ነው ካልክ ማርያም ባረገች ጊዜ ነው። ፈለሰት ማርያም በስባት ውስጥ ተሰማያት። ማርያም በምስጋና ወደ ሰማያት በተሰደደች ጊዜ ነው ይሄ የሆነው ማለት ነው። መጀመሪያ ግን ከማረጓ በፊት ስጋዋን አጥነዋታል እያለ ነው እየተናገረ ያለ። ከዛ ካጠኗት በኋላ ማይጠንቱ እንትኑ ምስጋናው በነ ዳዊት በማሲንቆ የአምልኮ ስርዓቱ ከተፈጸመ በኋላ ማርያም በምስጋና ወደ ሰማያት አረገች የሚል ነው። አየህ እኔ እንዲያው አሁን ይሄ ሁሉ የስተት ትምህርት እንደዚህ በዚህ አይነት ሁኔታ ተቀምሮ በማርያም ስም ወደ ቤተክርስቲያን መግባቱ ለምንድነው? ምንድነው እንደዚህ ሊያመጣው የቻለው? ምንድነው የታሰበው? እንግዲህ ምንድነው እንደዚህ ሊሆን የቻለ ከተባለ አንድና አንድ በቤተክርስቲያኒቱ ውስጥ ሰይጣን ዲያብሎስ ነግሷል። እነዚህ ሐሰተኛ በሆኑ ደባትራኖች መርጌቶች አቢሾ እየጠጡ በአቢሾ ያበዱ ጭንቅላታቸው የደነዘዘ አጋንንት የሚጠቀምባቸው ሰዎች ያስገቡት የስተት ትምህርት ነው፣ በአጼ ዘርዓ ያዕቆብ አማካይነት ማለት ነው እንጂ ይሄ ምንም ሊሆን አይችልም። ምክንያቱም ማርያምን በመለኮት ስፍራ የመተካት አባዜ ስለሆነ ማርያምን እንደ ልጇ እንደ ኢየሱስ ክርስቶስ ለማስተካከል ታቅዶ የተሰራ ስለሆነ ይሄንን ደግሞ ሊያደርገው የሚችል አንድና አንድ ሰይጣን ዲያብሎስ ነው። ሌላ ማንም ሊሆን አይችልም። በሰዎች እየተጠቀመ በዘመናት መካከል እንዲህ አይነት መጽሐፍ ቅዱሳዊ የሆነ ያልሆነ የሐሰት ትምህርት የአጋንንት ትምህርት በቤተክርስቲያኒቱ ውስጥ እንደገባ ያው መመልከት ይቻላል። እንግዲህ መጽሐፍ ቅዱሳችን በአንደኛ ቆሮንቶስ 15 ላይ አሁን ያነበብኩት ነበርና ቁጥር 54 ጀምረን ስናነበው ሞትን ድል ያደረገው ኢየሱስ እንደሆነ እንዳው ሞት ወይ መውጊያ ወዴት አለ? ሲኦል ሆይ ሞት ወይ መውጊያ ሄታለ ድል መንሳት ሄታለ። ምክንያቱም ይሄ እንደዚህ የተባለው ለምንድን ነው ሲባል ኢየሱስ ክርስቶስ ሞትን በሞት ሽሯል አይደለ? ሞትን በሞት የሻረው ጌታ ኢየሱስ ብቻ ነው። ስለዚህ በአንድም በሌላም በማርያም ስም ስህተት ትምህርቶች እየገቡ ትውልዱን ወደ አልሆነ አቅጣጫ እያመራ ያው ነፍሰ ገዳይ ትውልድ እያተረፈች ትገኛለች ማለት ነው ቤተክርስቲያኗና ቅድምም እዚህ ድርሳኑ ላይ የተጻፈው ያነሳውትኝ ከዚሁ ጋር የተያያዘ ነው። ስትሞት እንደ ኢየሱስ ምን አድርጋለች ነው? ደሟን አፍስሳለች ነው። ይሄ ያፈሰሰችው ደም ደግሞ ወደ እግዚአብሔር መንግስት መርቶ ያስገባል። ስለዚህ ምንድነው የሚለው? ኑ እንሽቀዳደም ይላል። ኑ እንሽቀዳደም የሷ ባሮች ለመሆን የሷ ባሪያዎች ለመሆን እንሽቀዳደም። ማርያም ይሄን ነው የሚለው። ኑ እንሽቀዳደም። አየህ ትውልዱን ለማን ለማድረግ ነው? ለማርያም ለኢየሱስ እንዳይሆን ትውልድ ለኢየሱስ እንዳይሰጥ ትውልድ ወደ እግዚአብሔር መንግስት እንዳይገባ እና ኑ እንሽቀዳደም። ደግሞ ኢየሱስ ማለት እኔ መንገድ ነኝ፣ እኔ ህይወት ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ማለት ጥሪም ሲያቀርብ ወደ ማርያም ወደ እናቴ ነው አይደለም ያለው። ኢየሱስ ወደ እናቱ ጥሪ አላቀረበም፣ ወደ ራሱ ነው። ማቴዎስ 11:28 ሁላችንም የምናውቀው ቃል ኑ ደካሞች ሸክማቸው የከበደ እኔ አሳርፋችኋለሁ፣ ኑ ወደ እኔ ነው። እና ኢየሱስ ወደ ማርያም እንድናይ ራሷ ማርያም እንኳን ወደ ኢየሱስ እንድንመለከት እንጂ ወደ እሷ እንድንመጣ ተናግራ አታውቅም። ከኢየሱስ ጋር በነበረችበት ጊዜ ሁላችን እንደምናውቀው ቃና ዘገሊላ ሰርግ ላይ እርሱ የሚላችሁን አድርጉ አይደለ? ወደ እርሱ ነው የጠቆመችው። አብም ይሄን ያለው የምወደው ልጅ እርሱ ነውና እርሱን ስሙት። መንፈስ ቅዱስ እና አሁን እነዚህ ድርሳናትን የሚጽፉ በዚህ በቅርብ በ14ኛው በ15ኛው ክፍለ ዘመን ወደዚህ የመጡ ሰዎች ለምንድነው ወደ ማርያም አይናችን እንድናነሳ የሚያደርጉን? ስለዚህ
በአንድም በሌላም አጋንንት እንዳልከው ነው። አጋንንት ወደ ቤተክርስቲያን ውስጥ ገብቶ ትውልዱንም እያደረገ ነው፣ የራሱ እያደረገ ነው፣ ወደ ሲኦል እየነዳቸው ነው። ስለዚህ እኛ ደግሞ በድፍረት መናገር አለብን። ትክክል። ደፋሮች መሆን አለብን። አሁን ይሄን ስናወራ እኮ መጠላት አለ፣ መገፋት አለ፣ መገደል አለ፣ ሞትም ሊመጣ ይችላል። ነገር ግን ትክክለኛው ክርስቶስ እንጂ ማርያም ተብላ የምሕረት ኪዳን ተሰጥቶታል ተብላ የምትወራው ድርሳነ ኪዳነ ምሕረትን ያስደረሰችው አይደለችም። ይሄ መጽሐፍ በነገራችን ላይ ከዚህ በፊትም ተናግረናል፣ ተራና ውድቅ የሆነ መጽሐፍ ስለሆነ ቤተክርስቲያን አውጥታ ብታቃጥለው ምንል በድፍረት ለዚህ እሷማ አስባና ቅዳ የጻፈችው መጽሐፍ ስለሆነ አታቃጥለውም። እኛ እኮ ብዙ ጊዜ በተለያዩ ሶሻል ሚዲያዎች ቀርበን በቃለ መጠይቅም ተደርገን ተናግረናል። እንዲህ አይነት መጽሐፍቶች ነፍሰ ገዳይ ናቸው። ዲያብሎስ በሰቦች ውስጥ አድሮ እንዲጻፉ ያደረጋቸው መጽሐፍቶች ስለሆኑ በቃ አስፈላጊ አይደሉም፣ ትውልድን እየገደሉ ይቃጠሉልን እኮ ብለናል። እንግዲህ ምናልባት ወደፊት ለፊት በተጠራው ስብሰባ ላይ ይሄ ሊቃውንት ጉባኤው ዝክረኒቂያ የኒቂያ መታሰቢያ ምናልባት እንዲህ አይነት መጽሐፍቶችን ወይ ቢያስወግድልን ወይ ቢያቃጥልን፣ ያለዚያ ደግሞ የሆነ እንዲያው የጉብኝት መጋዘን ቦታ ላይ ተቀምጠው በዚህ ዘመን እኮ እንዲህ አይነት መጽሐፍቶች ነበሩ፣ ገድላቶች ነበሩ፣ ግን አሁን አይተናቸው የማይረቡ የማይጠቅሙ ስለሆኑ በቃ እዚህ ተከማችተዋል ተብሎ ስቶር ውስጥ ተቀምጠው ዝም ብለው እንደ ታሪክ ቢቀመጡ ወይም ደግሞ እኔ ግን ቢቃጠሉ ነው የምለው። ምክንያቱም አይጠቅሙ፣ ትውልድ ገዳይ ስለሆነ ትውልድን የሚገድል ነገር ደግሞ ተቀምጦ ምንም የሚጠቅመው ነገር የለም። እንዲያውም እኮ በዚህ በዘመነ ጰራቅሊጦስ በሚዜመው የዜማ መጽሐፍ እንደነገርኩህ መጽሐፈ ዚቆ መዝሙር የሚባል መጽሐፍ ነውና ምን ይላል መሰለ? ማርያምሃ እሁበክሙ ወጸጋ አሐድግ ለክሙ ይቤሎሙ ኢየሱስ አርገ ይቤሎሙ ኢየሱስ ለአርዳይሁ አርገ እምሰማያት ይላል። በጣም የሚገርምህ ነገር ማርያምን እሰጣችኋለሁ ጸጋዋንም እተውላችኋለሁ ብሏቸው ወደ ሰማያት አረገ ይላል። አያ ዘመነ ጰራቅሊጦስ ወጸጋሃ አሐድግ ለክሙ ተመልከት። ይቤሎሙ ኢየሱስ ለአርዳይሁ አርገ እምገጾሙ ይላል። አርገ እምገጾሙ በፊታቸው በቃ ወደ ሰማያት አረገ ይላል። ግን እንዲህ አይነቱን ትምህርት በእውነቱ እንዲው ሃይ ካልተባለ በጣም አስቸጋሪ ነው የሚሆነው ማለት ነው። መጽሐፍ ቅዱስ በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 8 እስከ 11 ላይ ሲናገር ኢየሱስ ክርስቶስ ወደ ሰማያት ከፍ ከፍ እያለ ሲሄድ በፊታቸው ልክ ብሩህ ደመና መጥቶ እስከሚሰውራቸው ድረስ ይመለከቱ ነበር። ከዛ ሁለት ነጫጭ የለበሱ መላእክቶች እናንተ የገሊላ ሰዎች ሆይ ስለምን ወደ ሰማይ ትኩር ብላችሁ ትመለከታላችሁ? እንዲሁ ያያችሁት ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ሰበኳቸው። እንግዲህ ማርያምም በዚያ እንደነበረች ይታወቃል። ሆኖም ግን ማርያም እንዲያውም መንፈስ ቅዱስን በዚህ ስፍራ ላይ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 1 እስከ 4 ገብተህ ስታነብ መንፈስ ቅዱስንም አብራ የተቀበለች አብራ ከደቀ መዛሙርቱ ጋር ስትተጋ የነበረች እናት ነች። ግን ማርያምን እተውላችኋለሁ ጸጋዋንም እሰጣችኋለሁ ብሏቸው አረገ ይላል። በመጽሐፍ ቅዱስ እውነት ያልተጻፈ የሐሰት ትርክት ነው፣ የአጋንንት ትምህርት ነው። ስለዚህ እውነት ለመናገር በቤተ ክርስቲያኒቱ ውስጥ የሚዜመው ዜማ ብዙ ሰዎች ይመሰጡበታል። ግን የተሰረቀ በመሆኑ ቅዱስ ያሬድን የማይወክል በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት እንዲያው ይሄንን በደንብ እያስተረጎሙ ግዕዙ ምን ይላል፣ ግዕዙ እውነት እግዚአብሔርን እያከበረ ነው ወይ ይሄ የምንመሰጥበት ዜማ ብለው ጠይቀው ወደ እውነተኛው ወደ ትክክለኛው አቅጣጫ ቢመለሱ ምክሬን እለግሳቸዋለሁ። በጣም ጥሩ። እንግዲህ አንድ ጥቅስ ትንሽ እንጨምርና ሐሳባችንን እንደመድማለን። መልካም። የአንደኛ ዮሐንስ መልእክት ላይ ምዕራፍ 1 ቁጥር 6-7 እስከ 9 ይመስለኛል። ቁጥር 7 ላይ ነው ይሄ ቁጥር 7 የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከኃጢአት የምንነጻበት ደም ንጹህ ደም፣ እንከን የሌለው ደም፣ ነውር የሌለው ደም በቀራንዮ መስቀል ላይ ፈሶልናል። ትክክል። የዕብራውያን ጸሐፊም ለአንዴና ለመጨረሻ ጊዜ ነው የሚለው
ለአንዴና ለመጨረሻ ጊዜ የበጎችንና የፍየሎችን የኮርማዎችን ደም ይዞ ሳይሆን የራሱን ደም ይዞ ወደ ቅድስተ ቅዱሳን ገባ ይላል እና ኢየሱስ ክርስቶስ በሰው እጅ ወዳልተሰራች ነው እንደሚለው ከዚህ ከብሉይ ኪዳን በዘሌዋውያን ላይ ከተቀመጠው የመስዋዕት እሱ ጥላ ስለነበር እሱን ያወራ ዕብራውያን ሙሴ በሰው እጅ ወደተሰራቸው አሮን በሰው እጅ ወደተሰራቸው ቤተ መቅደስ ይዞ ይገባ ነበር ኮርማ ጥጃ ፍየል ምናምን ኢየሱስ ግን ለአንዴና ለመጨረሻ በየዓመቱ የሚያቀርበው መስዋዕት የለውም ለአንዴና ለመጨረሻ ጊዜ እንከንና ነውር የሌለው ደሙን ይዞ ወደ ቅድስተ ቅዱሳን ገባ ይላል በሰው እጅ ወዳልተሰራቸው ትክክል ስለዚህ የኢየሱስ ክርስቶስ ደም እንከን የሌለው ነውር የሌለው ኃጢአት የሌለበት አንዳንዴ ማርያምን ኃጢአት እንደሌለባት የሚያወሩ ሰዎች አሉ የሰው ዘር ነች ከአዳም የወረሰችው ኃጢአት አለ የውርስ ኃጢአት አለባት ምን ጥያቄ አለባት አዎ ስለዚህ የሷ ደም ቢፈስም እኮ ኃጢአተኛ የሆነ ደም ነው እውነት ነው አዎ ኃጢአት ያለበት ደም ደግሞ ኃጢአተኛውን ሊያነጻ አይችልም የኢየሱስ ክርስቶስ ደም ኢየሱስ ሊቀ ካህናት ሆነ ስንል እኮ ድካም የሌለበት ሊቀ ካህናት ነው እንዴ ድካም ያላቸው እኮ ሊቀ ካህናቶች እኮ ነበሩ አሮን ሲሞት ሌሎች እየተተኩ በዘመናት መካከል በብሉይ ኪዳን መስዋዕት ያቀርቡ የነበሩ ይማልዱ የነበሩ ካህናቶች እኮ ድካም ስላለባቸው ድካም የሌለበት ሊቀ ካህናት በማስፈለጉ ነው ኢየሱስ የመጣው አይደል አንድ ሐሳብ እዚህ ጋር አንድ ቃል ልጨምርልህና እዚህ ዕብራውያን 10 ቁጥር 28 ጀምሮ የሚናገረው የእግዚአብሔርን ቃል ለአድማጭ ተመልካቾቻችን ይሄንን እንዲያው ከዚህ ካነሳ ነው ሐሳብ ጋራ አብሮ ስለሚሄድ መልስ ይሆናል ብዬ ስላሰብኩ ነው በጌታ በኢየሱስ ስም አነበዋለሁ የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል አየኸው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል የእግዚአብሔርን ልጅ የረገጠ ያንንም የተቀደስንበትን የኪዳኑን ደም እንደ እርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይሄ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ነን ባዮች በጣም አስፈላጊ የሆነ የማያዳግም መልስ ነው ብዬ አምናለሁ ይሄንን ያንብቡት እውነት ያለዚያ ግን በማርያም ስም ያልተዋሸ ውሸት የለም አሁን የፈለገ ብትል ስለ ማርያም እናወራ ብንል አመቱን ሙሉ ማውራት እንችላለን 17 መጽሐፍቶች አሉ እነሱን እያወጣ አመቱን ሙሉ ብናወራ አያልቅም በማርያም ስም የተዋሸ ውሸት እዚህ አባቶቻችን በማርያም ስም የበለጠውን ውሸት ዋሽተውታል በሌሎች ፍጡራን ስምም ተዋሽቷል ስለዚህ ይሄ ማርያም ደሟን አፍስሳ ከኃጢአት አንጽታናለች ወደ መንግስተ ሰማያት መርታ አስገብታናለች የሚለው ተረት ገዳይ የሆነ ተረት ነው የሚያዝናና እንኳን ተረት አይደለም ስለዚህ ይሄ የሚለው የዕብራውያን ጸሐፊ ምንድነው የእግዚአብሔርን ልጅ የረገጠ ያንንም የተቀደስንበትን የኪዳኑን ደም ያክፋፋ ወይም ደግሞ እንደ እርኩስ ደም የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ብሎ ይናገራል ቅጣት ውስጥ ናቸው ያሉ ሰዎች ፍርድ ውስጥ ናቸው ያሉ መጽሐፍ ሲናገር ሮሜ 8 ቁጥር 1 ላይ ምንድነው የሚለው አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ቅጣት የለባቸውም ፍርድ የለባቸውም ከፍርድ ማምለጥ ይቻላል ጊዜው አልቆባቸዋል ቶሎ ብላችሁ ንስሐ ግቡ የሚል መልእክት ነው ማስላለ ሌላ ማርያምን እንደ ማርያምን መለኮት ነች ብሎ የማምለክ አባዜ የተጠናወታቸው ሰዎች በእንተ ማርያም ድንግል ተረህ ወለነ ዳግመ በማርያም በእናታችን በቅድስት ድንግል ማርያም ገነት ተከፈተልን ወበእንተ ሔዋን ተአጽኦ ተገነት በማርያም በሔዋን በደል አማካኝነት የተዘጋው ገነት በማርያም ተከፈተ አየው ተመልከት እንግዲህ ይሄ ማለት ኢየሱስ ክርስቶስን መናቅና ማቃለል ጭራሽ ኢየሱስ የሚባለውን ጌታ አምላክ መድኃኒት ሰዎች እንዳይከተሉት የሚያደርግ ትምህርት ነው አንቲ ውእቱ ተስፋው ለአዳም የአዳም ተስፋው አንቺ ነሽ ተመልከት አመ ይሰደድም ገነት አዳም ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ እኔ እንዲህ አይነት መጽሐፍቶችን ያው እንደምታውቀው በጣም እየቀየርኳል በተለይ ይሄ ዚቅ የሚባለው መጽሐፍ ሙሉ ለሙሉ ቀይሬ ጨርሼዋለሁ አርሜ ጨርሼዋለሁ ለምሳሌ አንተ ውእቱ ተስፋው ለአዳም መሆን ያለበት እሱ እንደዚህ ነው ማለት ከገነት በተሰደደ ጊዜ የአዳም ተስፋው አንተ ነህ በቃ
ይሄ ነው መባል ያለበት። በእንተ ሔዋን ታጽኦ ገነት ወበእንተ ማርያም ድንግል ተወለነ ዳግመ። ይሄ ምንም ለማርያም የሚገባት አይደለም እና ማርያም ሞታ እንኳን ማረፍ አልቻለችም በእውነት። እሱም አሁን እኮ ስለ ምልጃዋም ሲያነሱ እኮ ያው እየተነሳች እየወደቀች ነው አይደለ? አንዱ ግሩፕ አንዱ መጽሐፍ ዕለት ዕለት እየወደቀች እየተነሳች ትማልድልናለች ይላል። ደግሞ አንዱ ግሩፕ ደግሞ ሌላውን መጽሐፍ ይዞ ደግሞ ምን ይላል? በቀደመ ልመናዋ የምታስምር መሆኗን አውቀን ነው ይላሉ። የቀደመ ልመናዋ ምንድነው እንግዲህ? ስለ ወይን ጠጅ ለመነሽ ተብሎ የሚተረት ትርክታል እንዴ? ድህነት እኮ በወይን ጠጅ እኮ አይደለም፣ ለሆድ አይደለም እኮ። ምልጃ እኮ ከሆድ ጋር የተገናኘ ነው። የምልጃን ሁኔታ እንነጋገር ከተባለ ኢየሱስ ክርስቶስ እኮ የደም ለአብ አላበው ነው የሚለው። ኤሎሄ ኤሎሄ ላማ ሰበቅታኒ ሲል እኮ በጣዕር ነው እኮ አባቶ ይንጠበጠብ ነበር። yes ስለዚህ ይሄ ከሽሮና ከበርበሬ ጋር የተገናኘ አይመስለኝም። እንግዲህ ኢየሱስ ክርስቶስ ለኃጢአታችን ሞቶልናል። አሜን። ማንኛውም ሰው በክርስቶስ ኢየሱስ አምኖ ከኃጢአቱ ነፃ ይሆናል፣ ከኃጢአቱ ይድናል። በማርያም በማመን ድህነት የሚባል ነገር የለም። ማርያም ደግሞ ስለ ሰው ልጆች ኃጢአትም አልሞተችም፣ አልተቀበረችም፣ አልተነሳችም፣ ደሟንም ለሰው ልጆች አላፈሰሰችም እና ማርያም ባልዋለችበት ይሄ ማለት ላም ባልዋለችበት ምን ለቀማ ነው የሚባል ነገር። እሷ ባልዋለችበት የሚደረገው ስብከት የሚደረገው ትምህርት ፈጽሞ ስህተትና ሊታረም ሊወገድ ከቤተክርስቲያኒቱ ሊጸዳ የሚገባ ጉዳይ ነው ማለት ፈልጋለሁ። እንግዲህ የመጨረሻ በዚህ ሐሳብ ላይ ሐሳብን የመጨረሻ ሐሳብን ተናገርና ይሄንን ፕሮግራም እንጨርሳለን። በሌላ ቪዲዮ ደግሞ እንመለሳለን። ይሄንን ቪዲዮ የሚያዳምጡ በመላው ዓለም ያሉ የጌታ ቤተሰቦች ይሄንን ቪዲዮ ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ለብዙ ሰዎች ተደራሽ እንዲያደርጉልን እየጠየቅኩኝ ኦርቶዶክሳውያን አማኞች ደግሞ ማርያም አልሞተችም። የትኛውም መጽሐፍ ቅዱስ ክፍል ውስጥ ስታነቡ ማርያም ሞተች፣ ለሰው ልጆች ብላ አልሞተችም። እንዲያው ማርያም ለሰው ልጆች ብላ ስለ ብዙ ሰዎች ኃጢአት ሞተች አይደለም የሚለው እና ነገረ ማርያም እንዲያውም ስለ ብዙ ሰዎች ኃጢአት ሞታ 3 መዓልት 3 ሌሊት በከርሰ መቃብር አድራ እንደ ልጇ ትንሣኤ አድርጋለች ነው የሚለው። ስለዚህ ማርያም ስለ ሰዎች ኃጢአት አልሞተችም። እባካችሁን መጽሐፍ ቅዱስን አንብቡ የሚል መልእክት አስተላልፋለሁ። እግዚአብሔር ይባርክ። እንግዲህ መርጌታ ምስጢሩ አብረን ስለነበር ስላስተላለፍከው መልእክት ስላካፈልከን ድንቅ የሆነ መልእክት እናመሰግናለን። እንግዲህ የተወደዳችሁ አድማጮቻችንና ተመልካቾቻችን አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። መግቢያ ላይ እንዳልኩትኝ ይሄንን መልእክት ለሌሎች ተደራሽ እንዲሆን የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉልን ማለት ነው እንወዳለን። አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር ይባርካችሁ። ተባረኩ።